ዓለም ዙሪያ ላላችሁ ቅዱሳን እግዚአብሔር አንድ መልእክት ውስጤ ላይ የገለጠውን ሼር ሊያደርግ ነው። በዚህ መረዳ እግዚአብሔር መልካም ነው። መልእክቱን ቀጥታ የምታገኙት ሉቃስ ወንጌል 24 ከቁጥሩ ከ6 ጀምራችሁ ሲታዩ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶች 12ቱን ደቀ መዛሙርት ታገኛላችሁ ማለት ነው። ያ ክርስቶስ ኢየሱስ ክርስቶስ ሞቶ ሲቀር በቃ ቀራ ብሎ ትንሣኤውን በቃ አላመኑም ነበርና 12ቱ ሐዋርያቶች ሲበተኑ ሁለቱን በቃ ኤሚዮስ መንገደኞችን ታገኛላችሁ። እዛ ላይ ሁለት ደቀ መዛሙርቶች ናቸው። እየተጓዙ እያለ ይደነቁ ነበር። ክርስቶስ ምን ታምር እንዳደረገ፣ እንዴት እንደባረከ፣ ምግቦቹ እንዴት እንዳበዛ ድንቅና ታምራቶችን ሲያወሩ ማካከላቸው ላይ እሱ ሆነና እኔ ነኝ አለ። ኢየሱስ ጌታ ነው፣ እኔ ነኝ። ስለዚህ ይልቁንም ተመለሱ ወደ ኢየሩሳሌም አለና ወዳጆች እንደ ቀድሞ እንደሚያደርገው ምግቡን የተጠበሰውን አሳን ባርኮ ሲሰጥ ወደ ኢየሩሳሌም ተመልሶ ለነ ጴጥሮስ ለሐዋርያቶች ነገራቸውን ክርስቶስ መነሳቱን ሲተርኩ እናየዋለን። ስለዚህ ዛሬ መልእክት ከዚህ የምትወስደው መልእክት ምንድነው ካላችሁ እንደሆነ ስንመለስ መልእክት አለ፣ ስትመለሱ መልእክት አለ። ዛሬ ይሄ መልእክት ለአገልጋዮች ነው። እግዚአብሔር ፊት ላይ ፉልተም ለሰጣችሁት ለነቢያት፣ ለዘማሪያን፣ ለፓስተሮች ዓለም ዙሪያ ላላችሁት ከሃይማኖት ነፃ ወጣችሁ ይህንን መልእክት ቢሰሙ ይጠቅማል ማለት እንመለስ፣ እኔንም ጭምር እንመለስ፣ ወደ ቀድሞ እንመለስ፣ ወደ ፍቅር እንመለስ፣ ወደ ሰላም እንመለስ። እኛ ስንመለስ ህዝቡ ይመለሳል፣ ሚመኑ ይመለሳል፣ ሰው ወደ ጌታ ይመለሳል፣ ትንሹ ይመለሳል፣ ትልቁ ይመለሳል፣ ከኃጢአት ሰው ይመለሳል፣ ከክፋት ይመለሳል፣ ከተንኮል ይመለሳል። እንመለስ። ስለዚህ ዛሬ መልእክቴ እንመለስ ነው። ስለዚህ እነዚህ ሁለቱ ደቀ መዛሙርቶች ምን ይሆኑ መሰላችሁ? ወደ ኤሚዮስ ከኢየሩሳሌም ወደ ኤሚዮስ እየተጓዙ ነበር ሁለት ሆነው። ክርስቶስ ግን መለሳቸው። እነ ጴጥሮስንም ደግሞ አሳ ከሚጠምዱበት መለሰ ማለት ነው። ዛሬ ወዳጆቼ ወደ ቀድሞ ተመለሱ፣ ወደ ትንሣኤው ተመለሱ፣ መልእክት ይዛችሁ ተመለሱ። ለነ ጴጥሮስ እነዚህ ሁለቱ ደቀ መዛሙርቶች የተረኩ ነገር ምንድነው ብትሉ ክርስቶስ ተነስቷል ነው። ክርስቶስን አየነው እኮ ክርስቶስ ተነስቷል። እውነትም እኛን ራሱ ወደ ኢየሩሳሌም ተመለሱ ብሎናል አሉ። እንደዛም እና ጴጥሮስ ይዞ የሄዳቸው ይዞ ወደ ወንዝ አሳ ወደ ማድማት ወደ ቀድሞ ስራዬ ብሎ የኮበለላቸውም ደግሞ እግዚአብሔር ልጅ ኢየሱስ ሲመልስ እናየዋለን። ስንመለስ መልእክት አለ፣ ስትመለሱ ድምፅ አለ። ስትመለሱ ወዳጆቼ የተደመደመውን ተስፋ ማለምለም አለ። ስለዚህ ወዳጆች ተመለሱ። ከአቋራጭ ሀብት ፍለጋ እንመለስ። ከውሸት ትንቢት እንመለስ፣ ከውሸት አስተምሮ እንመለስ፣ ከሃይማኖት ስሜት እንመለስ፣ ከዘር መንፈስ እንመለስ፣ ከፖለቲካ እንመለስ። ዛሬ እኮ ወዳጆቼ በቸርች ሽፋን ውስጥ ነው ሌብነት አለው፣ ቀማኝነት አለው፣ በወንጌል ስም መዝረፍ አለ፣ በዘር ስም መዝረፍ። ይሄ ሁሉ ምንም አያዋጣም። ኤሚዮስ ነው። ኤሚዮስ ጥሩ አይደለም። ተመለሱ። ኤሚዮስ ላይ እግዚአብሔር እጅ የለም። ኤሚዮስ ጎዳና ላይ እግዚአብሔር አብሮነት የለም። ኤሚዮስ ጋር ስንኮበለል ወዳጆች ድል የለም። ስለዚህ ጌታ በዚህ ማለዳ የሚናገረው ተመለሱ፣ እንመለስ፣ በፍቅር እንመለስ፣ በአንድነት እንመለስ። ወንጌልን በእውነተኛ አንደበት ላይ እንደምናወራ አይደለም። ከሐሜት እንመለስ፣ ከወሬ እንመለስ፣ ከተንኮል እንመለስ። አብሶም ደቡብ አፍሪካ ላይ ያለን ሰዎች እንመለስ። ከአገር ቤት የምትመጡ አገልጋዮች ተመለሱ። ዴሚዮስ ላይ ነው አላችሁ፣ ተመለሱ። ዴሚዮስ እግዚአብሔር የሌለበት ዴሚዮስ፣ ሳንሰማ ሰማን የምንልበት ዴሚዮስ። ከዛ እንመለስ። ካልተመለሰን ወዳጆች ሰውን ልንመልስ አንችልም። ካልተመለሰን ለክርስቶስ ምስክሮች ልንሆን አንችልም። ካልተመለሰን ለክርስቶስ መንገድ ልንሆን አንችልም። ወንጌል እግር ልንሆን አንችልም። እጅ ልንሆን አንችልም። ካልተመለሰን ወዳጆች ህዝብ ሊመለስ አይችልም። ነጋዴ ሊመለስ አይችልም። አጭበርባሪ ሊመለስ አይችልም። ሐሰት መስካሮች ሊመለሱ አይችሉም። ወንድም ወንድሙን የሚገል ሊመለስ አይችልም። ዛሬ ቸርች ሽፋን አድርጓል። ሌብነት ሽፋን ሆኗል። ቸርች ቀማኝነት ሽፋን ሆኗል። ገዳይ በቃ ቸርች ላይ ነው። ሐሜተኛ ቸርች ነው። ፖለቲከኛ ቸርች ላይ ነው። ፍሬ እግዚአብሔር የለም። ስለዚህ እንመለስ።
እንመለስ። አያዋጣም፣ እንመለስ። ክርስቶስ እየተናገረው ያለው ነው። መጨረሻ ሰዓት ስለሆነ እንመለስ። ክርስቶስ በቃ የክርስቶስን መምጣት ወንጌል እንስበክ፣ እንመለስ። ህዝቡን ተመለሱ በሉ። ወዳጆች ለጥቅማ ጥቅምና ደግሞ ለብር ለወርቅ ብለን አንዋሽ፣ አንደበቅ። ይቺ ዓለም ታልፋለች፣ አንድ ቀን ትቀራለች። ወንድሜ ቢትሞት እኮ ካንተ ጋር አብሮ የሚሞት የለም። ይህ ቢትሞች አብሮ የሚሞት የለም። ከአንቺ ጋር ሁል ጊዜ የማይለየው ሰማያዊ አምላክን ያመንሹን አምላክን ተስፋ ያረግሹን አምላክን የወደድሹን አምላክን ተስፋ እያረግሹ ከኤሚዮስ መንገድ ተመለሱ። ኤሚዮስ አያዋጣም። ወደ ኢየሩሳሌም ተመለሱ። ኢየሩሳሌም ማለት ወዳጆች ዛሬ ኮንቴክስት ወደ አምላኩ ጋር ጌታ ወዳለበት ተቀመጡ ዋለበት ጥሪ ያለበት ህዝቡ አለበት እግዚአብሔር ፈቃድ አለበት ጋራ እንመለስ። ካልተመለሰን ወዳጆች ውርደት ነው። ካልተመለሰን ውድቀት ነው። ካልተመለሰን ኪሳራ ነው። ካልተመለሰን እንደ ዮንያስ ለመንገደኞች ውድቀት ነው። ለመንገደኞች መሰናከል ነው። ለህዝቡም ውድቀት ነው። ለራሳችን ቢሆን ውርደት ነው። ስለዚህ ወዳጆች እንመለስ። ዛሬ ጌታ አምላክ የነገረኝ መልእክት ወዳጆች ከዴሚያስ መንገድ ተመለሱ። ስለዚህ አያዋጣም፣ አያሳካም ወዳጆች። እኛ በጣም የምናወራና እግዚአብሔር የሚለው ልዩነት ከሆነ በጣም አደጋ ነው። ስለዚህ እንመለስ የሚል ነው ዛሬ ድምፁ። ወደ ኢየሩሳሌም ተመለሱ። ስሙ ተጠቀሰ እንጂ ኢየሩሳሌም ወዳጆች ተመለሱ። ወደ እግዚአብሔር ፈቃድ ወዳለበት ተመለሱ። ወደ ወንጌሉ እውነት ተመለሱ። አባቶች ያኔ ወንጌል የሰበኩበትን ተመለሱ። ትላንትና ያለው ረባባይ ተመለሱ። ወደ ጸሎቱ ተመለሱ። ወደ ቃል ጥናት ተመለሱ። ይህ ላይ ተያዛችሁ ወደ መጸለይ ተመለሱ። ይህ የመጨረሻኛ መልእክት ነው። ተመለሱ ይላለው። ስለዚህ ዛሬ ከዴሚያስ መንገድ ላይ ያለ ማን? ዴሚያስ ጎዳና ላይ ያለ ማን? እየኮበለል ካለ ማን? አቅጣጫ የሳትከው ማን? መንገድ የሳትከው ማን? ለጊዜያዊ ጥቅም የምትዋሸው ማን? እግዚአብሔር ሳልክ ተልኬአለሁ የምንለው ማን? እግዚአብሔር ከላካ ደግሞ የተላከው ሰው ጌታ የላከውን ነው የሚናገረው። ጌታ የላከውን ድምፅ የምንቀይር ማን? አቅጣጫ የምንቀይር ማን? ዮንያሶች ማን? እነ ጴጥሮሶች ማን? እና ያኛው እንደ ኮበላዩ እና ሁለቱ ደቀ መዛሙርቶች ማን? ዛሬ ወደ ዴሚያስ መንገድ መሄድ አያዋጣም። ተመለሱ ወደ ኢየሩሳሌም። ድምፁን አሰሙ። ክርስቶስ ተነስቷል። ዘላለማዊ ክርስቶስ ተነስቷል። ኃያሉ ክርስቶስ ተነስቷል። ከዛ አምላክ ጋር እንጣበቅ። ጌታ አምላክ ክብሩንና ዓይኑን ያብራልን። ይህ መገለጥ ልቡን ከነካ በኢየሱስ ክርስቶስ ስም መመለስ ይሁንልን። ተባረኩ። ይወዳችኋለሁ። ቅናት ስላለ ነው። ማንም ለመዘለፍ ማንም ደግሞ ለመናገር አይደለም። ስብከትን የሚፈርሽ ስፕሪት አለበት ዘመን ውስጥ ላይ ስላለን እንጠናቀቅ። ቃሉን ስሙ። በኢየሱስም ተባረኩ። We love you, brother and sister. Are you blessed?